ባለበት ኩበት ለቀማ ሲሉ አንድ አዲስ ግልገል አለ ብልጽግና የገዛው በከሰረ ጊዜ የገዛቸው ባሪያዎች አሉት የብልጽግና ባሪያዎችና አዲስ የተገዛ ባሪያ አለ። ይሄ እኮ ማለት ለማናቸው በማናቸው ምን ነገር ብትመጡ ሬዲ ነኝ ብሏል የሚል ተጋሩ በጀርባቸው ተሸክመው ገንዘብ አዋጥተው ኡጋንዳ ያስገቡት። አባቱ ብዙዎቹን የገደለ የነፍሰ ገዳይ ልጅ ነው። የደርግ ደም አፍሳሽ ልጅ የሆነ ድህነቱን ለማራገፍ በተጋሩ ጀርባ ላይ ተጭኖ ጥሩ ሰው መስሎ ተጋሩ ብዙ ገንዘብ ረድተውት አሁን ኡጋንዳ ያስገቡታል። እሱም ባቀሙ ሰው ሆኖ በተጋሩ ተከሻ ላይ ሰው ሆኖ ድህነቱን አራግፎ ኡጋንዳ ገብቶ ዛሬ ደግሞ ብልጽግና የገዛው አዲስ ባሪያ ነውና ለሁሉም ነገር ሬዲ ነኝ ማለት ነው የሚል እሱም ባቀሙ የፖለቲካ አናሊሲስ ነው ማለት ነው። ባዶ ኪስ መጀመሪያ ኪሱን ይሙላ እና ግን ልጁ ያንን የሚናገር የነበረው ማን ነው? ብልጽግና ነው። ይሄንን በልቦት ማለት ነው። ይሄንን በልቦት ነው። ስለዚህ እነጌታቸው እነዚህ ሁሉ ተራ ባሪያዎች ርካሽ ባሪያዎች ገዝተው በየሚዲያው ያስጮሃቸው ያሉት ባይዘወይ እነዚህ አሁን ይሄ ልጅ የክርስቲያን ቤተሰብ ልጅ እነዚህ ናቸው ክርስትናን ያበላሹት። የደርግ ነፍሰ ገዳዮች መጥተው የተደበቁት ቤተክርስቲያን ውስጥ ነው። እና ክርስቲያን ነኝ ነው የሚሏቸው፣ መንፈሳዊ ነኝ የሚሏቸው መንፈሳዊ አይደሉም። ወንጀለኝነታቸውን ቤተክርስቲያን ውስጥ ነው መጥተው የተደበቁበት። የደርግ ልጆች ናቸው ዛሬ ወጥተው እየተሳደቡ ያሉት። የኢትዮጵያን ቤተክርስቲያን የፕሮቴስታንት እንደማወራው ፕሮቴስታንትን ስታንዳርዷን የጣሉት ደርጎች ናቸው። ደርጎች ቤተክርስቲያን ውስጥ ገብተው እስከነ ደማቸው እስከነ እርማቸው እስከነ ኃጢአታቸው እስከነ ወንጀላቸው ሊደበቁ ቤተክርስቲያን ውስጥ ገብተው ቤተክርስቲያንን ያረከሷት ደርጎች ናቸው። ዛሬም የነሱ ልጆች ነው። ትናንትና አባቶቻቸው ወንድሞቻችንን ገለዋል። ትናንትና አባቶቻችንን ገለዋል። ትናንትና አባቶቻችን ህዝባችንን ጨፍጭፈዋል። ዛሬ ደግሞ የነሱ ልጆች በተራ በዘመናዊ በዩቲዩብ ወጥተው ሌላ ጄነሬሽን ሊገሉ መርዝ የሆነ ነገር ይተፋሉ። እና በቀደም ብልጽግና ይህንን በል ብሎት ለማንኛውም ነገር ዝግጁ ነኝ ማለት ነው ይላል አንድ ቡችላ። መጀመሪያ ኪሱን ይሙላ። በምጽዋት በሰው እርዳታ ከመኖር መጀመሪያ ይውጣ። ተጋሩ የረዱትን የተጋሩን ገንዘብ ይክፈል መጀመሪያ። ከላዩ ላይ ያለውን ድህነት ያራገፉለትን የተጋሩን ገንዘብ መጀመሪያ ይክፈል፣ ፖለቲካ ከማብራራቱ በፊት። ከኤርትራ ጋር ሆነ የሚተርፍልህ ሀገር አለ እንዴ? ከግብጽ ጋር ሆነ የሚተርፍልህ ሀገር አለ እንዴ? ግራኩ የሚገባኝ እኮ ይሄ ነው። ምን አይነት አስተሳሰብ! የኤርትራው መንግስት ኢሳያስ አፈወርቂ ነው ሀገር የሚፈጥርልህ? የግብጽ መንግስት ነው ሀገር የሚፈጥርልህ? ከኤርትራ መንግስት ጋር ግን የምታደርገው ህብረት ባንዳነት ነው፣ ውጤቱም ሀገር ማፍረስ ነው። ከግብጽ ጋር የምታደርገው ጥምረት ባንዳነት ነው፣ ውጤቱም ሀገር ማፍረስ ነው። ከኤርትራ መንግስት ጋር ከግብጽ ጋር ሀገር ሳይኖረን ባህር አትበለን የምትሉኝ ሀገር ልትፈጥሩ ነው? ኤርትራ መንግስት ጋር ሆነ ሀገር ልትፈጥር ነው? ኢትዮጵያ ልታጠናክር ነው? ዴሞክራሲያዊ ስርዓት ልትተክል ነው? ሀገር ግን ለማፍረስ ከሌላ ሀገር ጋር ስትሰራ ዝም ብሎ የሚያየህ የለም። በዚህ ጉዳይ ላይ ጽፌያለሁ። አዎ ወልቃይት ወደ ትግራይ አስተዳደር መመለስ አለበት። በአሁኑ ሰዓት አሁን የአማራ ህዝብ በህልውና አደጋ ላይ ባለበት ሰዓት ወደ ትግራይ ወደ ምዕራብ ትግራይ መመለስ አለበት። ለምን? የተሰደዱት ስደተኞች በሙሉ ወደ ቀያቸው ወደ በተፈጥሮ አምላካቸው የሰጣቸውን የመኖር የህልውና መብታቸውን የተነፈጉበት ቦታ መሄድ አለባቸው። ወደ ቤታቸው መመለስ አለባቸው። የብልጽግና መንግስት የሚያሽከረክረው የወልቃይት አስተዳደር መወገድ አለበት፣ መደምሰስ አለበት፣ መጥፋት አለበት። ያ ከሆነ በኋላ ቆንጨርስን ለሚፈንሽ ይሄንን በግልጽ ነው። ይሄንን የሚቃወም የፋኖም ኃይል ካለ በተለይ እኔ እናንተ እናውቃለን። ለምሳሌ የገብርዬ ስኳድ እንደዚህ የመሳሰሉ የዚሁ የብልጽግና ቀይ ካርድ ይዘው የሚያጨበጭቡ የአማራን ህልውና የአማራን ህዝብ እንደ ህዝብ የሱን ህልውና የስርዓቱን አስወግዶ ችግሮቹን በዘላቂነት ለመፍታት ያለውን አጋጣሚ ለማወቅ የተዘጋጀው የብልጽግና ተቀጣሪዎች ናቸው፣ አገልጋዮች ናቸው።